ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም እውነተኛ ነብይ ናቸው። እውነተኛ ብቻ ሳይሆኑ ምንድናቸው? የእውነተኛም እውነተኛ ናቸው። ማካነ ሙሐመዱን አባ አሐዲ ሚን ሪጃሊኩም ሙሐመድ ከወንዶቻችሁ የአንድም ሰው አባት አይደሉም፣ ነገር ግን የአላህ መልእክተኛ ናቸው። እሳቸው የአላህ መልእክተኛ ናቸው። ሙሐመድ ለዓለማት እዝነት አድርገን እንጂ አላክንም። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለማት እዝነት አድርገን እንጂ አንተን አላክንም ይላል። የእሳቸው ተልእኮ ለዓለማት እዝነት ነው። አንድ ታሪክ ደግሞ ልንገራችሁ ስለ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም እና አንድ የሚገርም ታሪካቸው ልንገራችሁ። ሐሰተኛ ነቢያት ሲነሱ ክስተቶችን ለሐሰተኝነታቸው የሆነ ክስተቶችን እውነተኛ ነገ ኤክሊፕስ ነው። በነገራችን ላይ ነገ ቀኑ ይሄ የእንትን ግርዶሽ አለ። እሺ ኤክሊፕስ ማለት ይሄ ማለት ነው። ፎቶን አላመጣሁትም። ይሄ ግርዶሽ ሲፈጠር ታውቃላችሁ? እሱ ኤክሊፕስ ይባላል። ነገ ምናምን እንደሚፈጠር አንዳንድ እንትኖች ይናገር። ይሄ ማለት ነው ኤክሊፕስ የሚባለው። እሺ አንድ ቀን በደንብ ስሙኝ ይሄንን ታሪክ። the sun eclipsed in the lifetime of Allah's messenger ፀሐይ ግርዶሽ ተፈጠረ የአላህ መልእክተኛ በሕይወት በነበሩበት ቀን። on the day when his son Ibrahim died ልጁ አብርሃም በሞተበት ቀን ግርዶሽ ተፈጠረ። በነቢያችን የሐዘን ቀን ፀሐይ እንደዚህ ግርዶሽ ተፈጠረ። እሳቸው ሲያዝኑ ልጃቸው በሞተበት ቀን ግርዶሹ ተፈጠረ። so the people said that the sun had eclipsed because of the days of Ibrahim ፀሐይ እኮ ግርዶሹ የተፈጠረው የነብዩ ልጅ አብርሃም ስለሞተ እኮ ነው፣ ኢብራሂም ስለሞተ ነው አሉ። እንዴት እንግዲህ ሰዎች ደነገጡ፣ ሙስሊሞችም ከሃዲዎች እንደነገጡ እና ሲደነግጡ ይሄ በጣም ለእሳቸው ትልቅ ማስረጃ ነው አይደለ? እሳቸው ምን አሉ? the messenger said the sun and the moon do not eclipse because of the days of life of the someone አይ ግርዶሽ የሚፈጠረው እኮ ሰው ሲሞት ወይ ሰው ሲወለድ አይደለም አሉ። እንዲህ ያለ ትልቅ ነገር ተፈጥሮ በእሳቸው ልጅ ሞት ቀን ተመልከቱ ሰዎች ሆይ ልጄ ስለሞተብኝ እኮ አምላክ እንደዚህ ፀሐይቱን እንደዚህ ያደረጋት ብለው ይሄንን ታላቅ ክስተት ለራሳቸው መጠቀም እየቻሉ ሰዎች እንደ ተጠቅመዋል እኮ ሰዎች የአላህ መልእክተኛ ልጅ ስለሞተበት እኮ ነው ፀሐይቱ ግርዶሽ የተፈጠረው ምናምን ሲሉ ሰዎች ሆይ እንደዛ እኮ አይደለም፣ የሰው ልጅ ስለሚሞት ምናምን አይደለም ግርዶሽ የሚፈጠረው ብለው እንዲህ ያለ ነገር ከራሳቸው ወደዛ ሲያርቁ ነው ያለ። ክስተቶችን ለነቢያታቸው ማረጋገጫ አይጠቀሙበትም ነበረ። ሐሰተኛ ነቢያት እንዲያረጋሉ በፍጹም። እሺ ምድራዊ ጥቅማ ጥቅሞችን እሳቸው ምን ያደርጉ ነበር? ሪጀክት ያደርጉ ነበር። አንድ ቀን ኦኬ ምንድነው አነ ኡትባ ኢብኑ ረቢ ወካነ ሰይደን ሐሊማን ቃለ ذات يوم وهو جالس في نادي قريش እና ኡትባ የሚባለው ሰው የቁረይሽ ሹማምንት ነበረ። አንድ ቀን በቁረይሽ እንደዚህ ቤተ መንግስት ውስጥ ተቀምጦ ሙሐመድን ለምንድነው ኦፈር ማናቀርብለት? ቆይ ለሙሐመድ ለምንድነው የሆነ ነገር ማንሰጠው? ለምንድነው ከራሳችን ላይ ማናስቆመው አሉ። ኡትባ ወደ ሙሐመድ ሄድና እስቲ ኦፈር አቀርብለታል። የምን ኦፈር? ቀጥታ ኡትባ ካዲ ነውና የቁረይሽ ሹማምንት ነው። ወደ ነብዩ መጣና ምን አላቸው? የብነ አኺ የወንድሜ ልጅ ሆይ ነብይ ነኝ ብለህ የተነሳኸው ስልጣንን ከሆነ የብነ አኺ የወንድሜ ልጅ ሆይ እንዲህ ነገር ያመጣኸው ለምን ከሆነ አለው ለዝና ከሆነ ይኸው የብነ አኺ ኢን ኩንተ ኢነማ ቱሪዱ ቢማ ጂእተ ቢሂ ሃذا الامر ማለን ገንዘብን ፈልገህ ከሆነ ነብይ ነኝ እያልክ ያለው ኦኬ ምን አሉት? ጀማዕና ለከ ሚን አምዋሊና ሐታ ተኩኑ አክተሩና ማለን ከማንም በላይ ሀብታም እስክትሆን ድረስ ገንዘብ ሰብስበን እንሰጣለን። ወኢን ኩንተ ቱሪዱ ቢሂ ሸረፈን እንዲህ ነብይ ነኝ ብለህ የተነሳኸው ክብርን ፈልገህ ከሆነ ሰወርናከ ዐለይና ሐታ ላ ነቅጠው አምረን ዱነክ ከላያችን ላይ አለቃ አድርገን እንሾመሃለን። አንተ ሳትኖር ምንም ነገር አንፈርድም። እንዲሁ ደግሞ ወኢን ካነ ቢከልባ ምናልባት ሴቶችን ፈልገህ ከሆነ እንዲህ ሚስት ምናምን ፈልገህ ከሆነ ዘወጅናከ አሽረ ኒትወቲን ተኽታሩ ሚን አይ በናቲ ቁረይሽ ሽት ከቁረይሽ ሴቶች መካከል የምትፈልጋትን 10 ሴቶችን በጣም ቆንጆ የሚባሉትን እንሰጥሃለን። እቺ አምላክ አንድ ናት የምትራን ነገር ግን አቁማት አሉ። ገንዘብ መጥቶላቸው እጅግ በጣም ብዙ ገንዘብ፣ ክብርና ዝና መጥቶላቸው ይሄ ሁላ ስልጣን መጥቶላቸው የአላህ መልእክተኛ ግን አንድ አምላክ ከማለት ወደ ኋላ አልተመለሱም ነበር። ከዛ በኋላ ያሳለፉትን ስቃይና መከራ ንጉስ መሆን እየቻሉ እኔ ባሪያ ነኝ ያሉ፣ ስልጣን ተሰጥቷቸው እኔ ባሪያ ነኝ የሚሉ ይሄ ሁላ ክብር ዝና መጥቶላቸው አልፈልግም ያሉትን ነብይ
እንደው ሐሰተኛ ነው ስትለው ትንሽ አታፍርም? ኦኬ ትንሽ አይሰቀጥጥህም? ትንሽ እንኳን አንድ አርጊውመንት ላንሳ። አንድ አርጊውመንት እቺ አንድ ደቂቃ አለኝና የማቴዎስ ወንጌል ላይ የበግ ለምድ ለብሰው የሚመጡ ሐሰተኛ ነቢያቶች አሉ አለ። ከዛ በኋላ ሐሰተኛ ነቢያት እኮ ከፍሬያቸው ይታወቃሉ። አርጊውመንቷን በደንብ ስሙ። ሐሰተኛ ነቢያት ሲመጡ ሐሰተኛ ነቢያት መገለጫቸው መታወቂያቸው ፍሬያቸው ነው። የሚከተላቸው ሕዝብ ራሱ ስለነሱ ያስታውቃል አለ። ይሄ ፍሬ የተበላሸ ከሆነ ሐሰተኛ፣ እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉ ዛፍ ክፉ ፍሬ ያደርጋል። ሐሰተኛ ነቢይ በፍሬው ይታወቃል አለ። የነቢዩ ሕዝብ ታዲያ እንዴት ነው? ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ፣ ወደ ሕዝብ ያወጣችሁ እኮ ምርጥ ሕዝቦች ናችሁ እናንተ። ተአምሩነ ቢልማዕሩፊ ወተነሐውነ አኒል ሙንከር፣ ወደ መልካም የምታዙ ከመጥፎ የምትከለክሉ ናችሁ። ምርጥ ሕዝቦች ናችሁ። ይሄን ምርጥ ሕዝብ አምላኩን የሚያመልክ ለአምላኩ የሚጠነቀቅ ይሄን ምርጥ ሕዝብን አይተህ ሴቶቻቸውን ብትመለከት ለአምላካቸው ተገዢ የሆኑ ከክርስቲያን ሴቶች ይልቅ አምላካቸውን የሚያከብሩ ለአምላካቸው የሚጠነቀቁ በዓለም ላይ ማን ነው እንደ እስልምና የአምላክን ሕግ የሚጠብቅ? ስለዚህ እንዲህ በቃ ከመሸፋፈናቸው ከምናቸው ለአምላክ ተገዢ ከመሆናቸው እንዲህ ያለ ፍሬ የመጣው የምር ከዛ ሐሰተኛ ነብይ ነው። እንዲህ ሐሰተኛ ነብይ ነው እንዲህ ያለ ለአምላክ ተገዢ የሆነውን ሕዝብ የሚፈጥረው አምላኩን እንዲህ የሚፈራውን ሕዝብ የሚጠነቀቀውን ሕዝብ የምር የሐሰተኛ ነብይ ነው እንዲህ ያመጣው? በፍጹም። እና ከፍሬው ይታወቃል ይላል ኢየሱስና የእሳቸውን እውነተኝነት ከነብዩ ፍሬ ልታቅ ትችላለህ።